ሰላም ወዳጆቻችን በየላችሁ በሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። በተለመደው በዛላ ቴሌቪዥን ዝግጅታችን ልዩ ልዩ ዝግጅቶችን ወደ እናንተ የምናደርሰው በዛሬው ዕለትም ህዝባዊ ድርጅት ማለት ምን ማለት ነው? ህዝባዊ ሰራዊትስ ማለት ምን ማለት ነው? ህዝባዊ አመጽስ ምንድነው? የሽምቅ ውጊያስ ምን ይመስላል የሚለውን እነዚህ ዝርዝር መረጃዎች እንነግራችኋለን። ህዝባዊ አመጽ ሰፊውን ህዝብ ከበዝባዥ መደቦች ለማላቀቅና ሙሉ መብቱን ለማጎናጸፍ በአንድ ወቅት በቁጣ የሚነሳ ህዝባዊ የፖለቲካ እንቅስቃሴ ነው። ህዝባዊ አመጽ በጠንካራ አብዮታዊ ድርጅት ከተመራ ፍትህና እኩልነት የሰፈነበት ህብረተሰብ ለመመስረት ወደሚያስችል ግብ የሚያመራ ይሆናል። ለህዝባዊ አመጽ ግብ መምታት የፓርቲው ትክክለኛ መስመር መከተል፣ የአብዮታዊ ሁኔታዎች መሟላት፣ የፓርቲው በሰፊው ህዝብ መካከል ዘልቆ መግባትና በሰፊው ህዝብ መታቀፍ፣ የቆራጥ ካድሬዎች መኖር፣ የጠላትንና የራስን ኃይል አስተላለፍ በሚገባ ማጤን አስፈላጊ ሁኔታዎች ናቸው። ከላይ የተጠቀሱትን ሁኔታዎች መሰረት አድርገው በሚነሳ ህዝባዊ አመጽ ውስጥ ሊተኮርባቸው የሚገቡ ጉዳዮች አሉ። ከነዚህም የመጀመሪያው ጠላትን እስከ መጨረሻው ለመጋፈጥና ለመቋቋም ቁርጠኛ ካልሆኑ በስተቀር አመጽ መጀመር በጠላት ክፉኛ የሚያስመታ አብዮታዊ እንቅስቃሴውንም ክፉኛ ወደኋላ የሚጎትት መሆኑ ነው። ህዝባዊ አመጽ አንድ ጊዜ ከተጀመረ በኋላ ከስትራቴጂ አንጻር የአጥቂነት ቦታ በመያዝ ሳያቋርጥ በተጧጧፈ መልክ መቀጠል ይኖርበታል። በታሪክ ተደጋግሞ እንደታየው የህዝባዊ አመጽ ከአጥቂነት ወደ ተከላካይነት ማዘንበል አደገኛ በመሆኑ የሚያስፈልገውን መስዋዕት ከፍሎ የበላይነቱን ማረጋገጥ አለበት። በቁርጠኝነት ወደፊት መግፋት፣ የጠላት ኃይል ሲበታተን ረፍት ነስቶ በየቦታው መምታትና ምንም አነስተኛ ቢሆን በየጊዜው አዳዲስ ድሎችን ማስቆጠር አስፈላጊ ነው። እንዲሁም በየጊዜው የሚገኙት ድሎች በሚያስገኙት የሞራል ጥንካሬና አመች ሁኔታ በመጠቀም ህዝቡን በበለጠ ወደ ትግሉ መሳብና ጠላት ኃይሉን አሰባስቦ እንደገና እንዳያንሰራራ ጊዜ ሳይሰጡ ሽንፈቱን በማከታተል የመጨረሻ ተስፋውን አስቆርጦ በቁጥጥር ስር መዋል የህዝባዊ አመጽ አይነተኛ ዓላማ ነው። ህዝባዊ ሰራዊት ማለት ከጭቁን መደቦችና የህብረተሰብ ክፍሎች የተውጣጣ ወታደራዊና ርዕዮተ ዓለማዊ ትምህርት እየተሰጠው የሀገር ጸጥታ ከውስጥም ሆነ ከውጭ ሲደፈርስ ወታደራዊ ተግባር የሚያከናውን በሰላም ጊዜ በመደበኛ ስራው ላይ የሚገኝ መደበኛ ሰራዊት ያልሆነ የታጠቀ ህዝባዊ ኃይል ነው። ይህ ህዝባዊ ሰራዊት ይባላል። የህዝባዊ ሰራዊት አይነተኛ ተግባር የሰፊውን ህዝብ ጥቅምና ፍላጎት መንከባከብና መጠበቅ ነው። ህዝባዊ ሰራዊት በሳይንሳዊ ርዕዮተ ዓለም የታጠቀ ለማንና ለምን እንደሚዋጋ በሚገባ የተገነዘበ በመሆኑ በድርጅታዊ አቋሙና በውጊያ ብቃቱ ተጠናክረው የሀገርን አንድነት፣ ነጻነትና የሰፊውን ህዝብ አብዮት በመጠበቅ ረገድ ከፍተኛ ሚና ያለው ታላቅ ኃይል ነው። ምናልባትም አሁን ያሉ ታጣቂዎች ህዝባዊ ሰራዊት፣ ህዝባዊ ድርጅትና የሽምቅ ውጊያ የሚሉ ቃላቶችን ደጋግሞ ይጠቀሙበታል። ስለ ህዝባዊ ሰራዊት ወይም ፒፕልስ ሚሊሻ የሚከተለውን ካልናችሁ ስለ ህዝባዊ ድርጅት ወይም ማስ ኦርጋናይዜሽን ደግሞ የሚከተለውን እንገራችሁ። ህዝባዊ ድርጅት ማለት ከሙያ፣ ከስራ መስክ፣ ከጾታ፣ ከእድሜ፣ ከአካባቢ ወዘተ ግንኙነት በመነሳት ሰዎች የጋራ ጥቅማቸውን ለማስጠበቅ የሚፈጥሩት አንድነት ወይም ህብረት ህዝባዊ ድርጅት ይባላል። ህዝባዊ ድርጅት አባላቱ ለተወሰነ የጋራ ዓላማ የሚደራጁባቸው መዋቅሮች ቢሆኑም የተለያዩ የህብረተሰብ ክፍሎችን ስለሚያቀፍ ለአንድ የተወሰነ መደብ ጥቅም የቆሙ አይደሉም። ስለሆነም ምንም እንኳን ህዝባዊ ድርጅቶች ከፖለቲካዊ ውጭ ባይሆኑም አቋማቸው የብዙሃን ድርጅት እንጂ የፖለቲካ ድርጅት ወይም ፓርቲ አለመሆኑን ያስረዳል። ሚናቸውም በተወሰነ ክልል የሚገታ ነው። ሆኖም የአባሎቻቸው ፍላጎት የሰርቶ አደሩ ህዝብ አጠቃላይ ፍላጎት አካል በመሆኑ ዓላማቸው ከሰራተኛው ፓርቲ ዓላማ ጋር የሚደጋገፍ እንጂ የሚጻረር አይሆንም። የወዛደሩ የበላይ ገዥነት በተረጋገጠባቸው ሀገሮች የፓርቲና የመንግስት የልማት እቅድ ማስፈጸሚያ በመሆን ከፍተኛ ሚና ይጫወታሉ። ከዚህም የተነሳ በውስጣቸው የሚያሰባስቧቸውን ሰርቶ አደሮች ከመንግስትና ከግንባር ቀደም የፖለቲካ ድርጅት ጋር የሚያገናኙ ድልድዮች በመሆን ከፖለቲካ ድርጅቱ በሚያገኙት አመራር የጋራ ትግላቸውን ለማራመድ ከፍተኛ አስተዋጽኦ የሚያደርጉ መድረኮች ናቸው። ፓርቲውም አባላቱ ከነዚህ ህዝባዊ ድርጅቶች ውስጥ ይመለመላል። በአባላቱ አማካኝነት ደግሞ ህዝባዊ ድርጅትን ለዓላማውና ለቅዱ ማስፈጸሚያ ያውላቸዋል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ይህ ጽሑፍ ቀደም ባሉት መንግስታት የተዘጋጀ እንደመሆኑ አንጻር አሁን ህዝባዊ ድርጅት፣ ህዝባዊ ሰራዊትና ህዝባዊ ግንባር እያል የምንጠራቸውን የታጠቁ ወገኖች ዓላማ ከዚህ ጽሑፍ አንጻር እንድታጤኑልን መጠቆም እንወዳለን። ሽምቅ ውጊያ
ወይም ጉሬላ ዋርፌር ማለት ጠላትን እያዳከሙ በረጅም ጊዜ ውስጥ ለማሸነፍ ወይም ጠላት ተዳክሞ ሰላማዊ ድርድር እንዲጠይቅ ፊት ለፊት መግጠም ሳይሆን ድንገተኛ አደጋ በመጣል የሚካሄድ የትግል ስልት ነው። ይህ የትግል አይነት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጠባዮች አሉት። በዚህ አይነት ዘዴ የሚካሄድ ትግል ግቡን የሚመታው አብዛኛውን ጊዜ ከረጅም ትግል በኋላ ነው። የተዋጊው ኃይል በሰውም ሆነ በትጥቅ በኩል ከተቃራኒው ወገን ጋር ሲነጻጸር አብዛኛውን ጊዜ መጠኑ አነስተኛ ነው። የሽምቅ ውጊያ ተዋጊዎቹ ባለባበሳቸው እንደ መደበኛ ጦር ተመሳሳይ ያልሆኑ፣ ባገኙት የጦር መሳሪያ የሚጠቀሙ፣ ቋሚ የሆነ ሰፈር የሌላቸው፣ በአብዛኛው አድፍጦ ጠላትን በማጥቃት ብቻ ሳይሆን የጠላትን ሞራልና የኢኮኖሚ ጥንካሬ ለማዳከም ልዩ ልዩ ስልቶችን የሚጠቀሙ ናቸው። የሽምቅ ውጊያ በአጠቃላይ የተቃውሞ መገለጫ ነው። ነገር ግን ተቃውሞው በህዝቡ ላይ የተጫነውን የጭቆና ቀንበር ለማስወገድና ፍትህና እኩልነት የሰፈነበትን ማህበራዊ ስርዓት ለመመስረት እንዲቻል የውስጥ አዳሃሪ መንግስትን ለመጣል ወይንም ከባዕድ አገዛዝ ለመላቀቅ የሚካሄድ ወይንም ጥቂት ወገኖች ለራሳቸው አዳሃሪ ዓላማ በዚህ ስልት ተጠቅመው ያለውን ተራማጅና ህዝባዊ ስርዓት ለመጣል የሚያካሂዱት የትጥቅ ትግል ሊሆን ይችላል። ይህ ማለት ቡድኖች ለራሳቸው ይታገሉታል ወይም በሌላ መልኩ ደግሞ ቡድኖች ታግለው በዝባዥና ጨቋኝ ስርዓትን ይገረስሳሉ ማለት ነው። ስለዚህ ሽምቅ ውጊያ እንደ ማንኛውም የትጥቅ ትግል ስልት ተራማጅ ወይንም አዳሃሪ ዓላማና ገጽታ አለው። ሽምቅ ውጊያ ራሱን የቻለ የውጊያ ስልት ሆኖ ሊያገለግልም ይችላል። በተለይም ከሁለተኛው የዓለም ጦርነት ወዲህ ሽምቅ ውጊያ የህዝባዊና የብሔራዊ አርነት እንቅስቃሴ ጦርነቶች አይነተኛ ቅርጽ ሆኗል። በቻይና፣ በአልጄሪያ፣ በኩባ፣ በቪየትናም፣ በአንጎላ፣ በሞዛምቢክ፣ በጊኒ ቢሳውና በዚምባብዌ የተካሄዱት ሽምቅ ውጊያዎች ለዚህ አይነተኛ ምሳሌ ናቸው። ብዙውን ጊዜ ጦርነቶች በሽምቅ ውጊያነት ተነስተው ወደ መደበኛ ጦርነት እያደጉ ይሄዳሉ። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ለዕለቱ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። ይህ መጽሐፍ ቀደም ያለ ዕድሜ ቢኖረውም ህዝባዊ ድርጅት፣ ህዝባዊ ሰራዊት፣ ሽምቅ ውጊያና ህዝባዊ አመጽ ምን እንደሚመስሉ በግልጽ አስቀምጦ ይጠቀምበት ነበር። ይህ መጽሐፍ በዋነኛነት በደርግ ስርዓተ መንግስት ጊዜ አገልግሎት ይሰጥ የነበረ ትልቅ መጽሐፍ ነው። ወዳጆቻችን እንደዚህ አይነት የምትነጋገሩባቸው ሌላ ሀሳቦችን የምትፈልጉባቸውና የምትጨምሩባቸው ሀሳቦችን ሁልጊዜ ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆንዎትን እንዳይዘነጉ። አሁን ባለንበት ሁኔታ በሀገራችን በተለያዩ አካባቢዎች የሚካሄዱትን የትጥቅ ትግሎች ከነዚህ ውስጥ የትኞቹን እንደሚመስል በጋራ እናያለን። ህዝባዊ ድርጅት፣ ህዝባዊ ሰራዊት፣ ሽምቅ ውጊያና ህዝባዊ አመጽ ምን እንደሚመስሉ በዝርዝር አቅርበናል። ሰላም ወዳጆቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ዛላ ቴሌቪዥን ነው። በተለመደው በዛላ ቴሌቪዥን ዝግጅታችን ልዩ ልዩ ዝግጅቶችን ወደ እናንተ የምናደርሰው በዛሬው ዕለትም ህዝባዊ ድርጅት ማለት ምን ማለት ነው? ህዝባዊ ሰራዊትስ ማለት ምን ማለት ነው? ህዝባዊ አመጽስ ምንድን ነው? የሽምቅ ውጊያስ ምን ይመስላል? የሚለውን እነዚህን ዝርዝር መረጃዎች እንነግራችኋለን። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ለዕለቱ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። ይህ መጽሐፍ ቀደም ያለ ዕድሜ ቢኖረውም ህዝባዊ ድርጅት፣ ህዝባዊ ሰራዊት፣ ሽምቅ ውጊያና ህዝባዊ አመጽ ምን እንደሚመስሉ በግልጽ አስቀምጦ ይጠቀምበት ነበር። ይህ መጽሐፍ በዋነኛነት በደርግ ስርዓተ መንግስት ጊዜ አገልግሎት ይሰጥ የነበረ ትልቅ መጽሐፍ ነው። ወዳጆቻችን እንደዚህ አይነት የምትነጋገሩባቸው ሌላ ሀሳቦችን የምትፈልጉባቸውና የምትጨምሩባቸው ሀሳቦችን ሁልጊዜ ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆንዎትን እንዳይዘነጉ።